ወላይ ነው መለ ልደትዬ እየሄድን ነው። አሁን እንግዲህ እንደዚህ ደግሞ የሚሰሩ ሰዎች ስርዓታቸውን ሊይዙ ይገባል ብዬ አስባለሁ። ይሄኛው የሚበልጥባቸው ከሆነ ወነሳ የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማንም አይደለም። ካፊሮች ሆናለች፣ አሳልፈው ሰጥቷል ማለት ነው። ለምን ማን የሰጣቸው ለነሱ? አህመዲን ጀበልን መሪው ከእስር ለቆ ጋርድ መድቦ ፕሮቶኮላቸውን ጠብቆ ስምሪት የሰጣቸው ሀገር አፍርሱ፣ ማህበረሰቡን አቃቅሩ፣ ኦርቶዶክሱን አስጨፍጭፉ ጨፍጭፉ ብሎ እንደሆነ ግልጽ ነው። ሀገር እንደ ሀገር እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ከሀገር ተነጠለ የምትታይ አይደለችም። ጓራችን ላይ ጌታዬ በወንጌል ይሄ በረዶ ጌታዬ ይሄ በረዶ ጌታዬ ይሄ በረዶ በሃይማኖቴ በኦርቶዶክስነቴ ኩርት ያልክ ኢትዮጵያዊ አገሯን ከፍ አድርጋ ባንዲራውን ይዛ ብታውለበለብ ሰላምና ጤናን በያላችሁበት ተመኘውላችሁ። የተወደዳችሁና የተከበራችሁ የጊዜ ቤተሰቦቻችን እንደምን አላችሁ? በየጊዜ የሚነሱትን ሀሳብ አስተያየቶች ከየሶሻል ሚዲያ ወደ እናንተ እናመጣለን። እናንተም ሀሳብ አስተያየቶቻችሁን ትሰጡበታላችሁ። እኛም በተመሳሳይ ልክ የሆነውን ነገር ለትውልድ በልክነቱ እንዲተላለፍ ልክ ብለን እንደግፋለን። ልክ ያልሆነውን ደግሞ አብረን እንቃወማለን። ምክንያቱም ትውልድ የታረመ ነገር ማግኘት ስላለበት። ይህ በጊዜ የሚነሱ ሀሳቦችን የምናርምበት ፕሮግራማችን ነው። ለዚህ ፕሮግራም እንደተለመደው ኮሜንታችሁን እንዳትረሱ፣ ላይክ ሼራችሁንም እንዳትረሱ። ቤተሰብ አልሆንክም ዲስካውንት አረ ቤተሰቡን ቤተሰብ የሆናችሁ ወዶቼ ወዳችሁ አላከብራችኋለሁ። ወደ ዛሬው ተመጡ ቪዲዮአችን እንለፍ። ወደ ዛሬው የመጀመሪያ ቪዲዮአችን ስናልፍ እንግዲህ ሰሞኑን በተለይ እንግዲህ እኔ ብቻ ነኝ ቪዲዮ ያልሰራሁት በዚህ ጉዳይ። ብዙዎች ቪዲዮ ሲሰሩ ነበረ። እንግዲህ አንድ ወጣት አለ፣ ይህም ደግሞ የእስልምና እምነት ተከታይ ነው። እንግዲህ ለኦርቶዶክሲያን ያለውን ፍቅር ሲገልጽ እንዲሁም ደግሞ ወላሂንና እንዲሁም ደግሞ ማርያምን የሚለውንም እንግዲህ ቃል አብሮ አያይዞ ሲያወራ ብዙ ሰምተናል። እዚህ ጋር በሚካኤል እዚህ ጋር በገብርኤል እዚህ ጋር ደግሞ በወላይ ወይም በአላህ እንግዲህ ነገሮችን ሲያስኬድ ሰምተናል። እንግዲህ እንደ ኢትዮጵያውያን ብዙ አብረን ያሳለፍናቸው በልጅነት ህይወት እሱም እንደተናገረው በኢንተርቪው ብዙ ነገሮች አሉ። ነገር ግን እምነት ስርዓትና ደንብ አለው፣ መስመር መጠበቅ አለበት ብዬ ከምናገር ሰዎች መካከል አንዱ ነኝና እንግዲህ ይህን ተከትለው በተለይ እስልምና እምነት ተከታይ ያላቸው ቲክታከሮችም ምን ሰርቶበታል እና ቀልድ የሚመስል ነገርም ተመልክተናል። ይህ እጅግ በጣም አስነዋሪ ነገር ነው። እንግዲህ ይህ ወንድማችን ለምግብ ነው ለሆዱስን ነው የሚል እሳቤም እንዲኖረው ሚሙ ሲሰራ ወይም ደግሞ ቪዲዮ ሲሰራበት ምግብን ተከትሎ መሆኑ በጣም እጅግ የሚያሳዝን ነው እና ይህን ቪዲዮ ውስጥ እንመልከት። የክርስቲያን አረ ወላሂ አያሳስቡ ነው የምልህ። ከዚህ መዝሙር በጣም የምወደው ፓርት አትዬ በአላ በጻድቃኔ ማርያም ይዣለሁ። በጻድቃኔ በባህል ቀን በአውደ ዓመት ቀን ደብሯል። አልহামዱሊላህ ምን ሆነ ነው ደበረ የምትለኝ? ክብር ለድንግል ልጅ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? ሲያልቅ መጣ አለቀ። ሲያልቅ መጣ። ምን ፍርፍር ዳቦ ሚል ነው አለቀ። ምንድነው እናንተ ሁሌ እንደዚህ? ኧረ አውዝ ቢላሂ ነው ሽታረጅ። በጣም ነው የሚያስጠላው ወላሂ። አይደረግማ እንደዚህ በቃ በጣም የሚያስጠላ። ኧረ ዝም በል በእናትህ፣ እንደዚህ ነገር አይደረግም ወላሂ። ወላሂ ነው የምልህ። ልደትዬ እየሄድን ነው አሁን እንግዲህ። ኧረ በእናትህ አልፏል እሱ ነገር። ትላንት ልደት እያለፈ ትላንት አለፈ። እንግዲህ ይሄ ብዙም ደስ አላለኝም፣ ግን አብዛኛው መልስ ሰጥቶበታል። አንደኛ ክርስትና ሆዳቸው አምላካቸው ለሆኑ ሰዎች የምትመች አይደለችም። ስህተት ነው። ማንም ይሄ ወንድማችን እንግዲህ ወላሂ እንዲሁም ደግሞ ገብርኤል ሲል የፍቅሩ ሊሆን ይችላል። እሱም መስመር ያለፈባቸው ነገሮች ቪዲዮዎችን አይቻለሁኝ። በአንድ እጁ መቁጠሪያ ለኦርቶዶክስ እንኳን የማይፈቀድ ስርዓት መቁጠሪያ ይዛል። በአንድ እጁ ደግሞ ተስቢ ነው የሚባለው። ይህንን የእስልምናውን ምንድን ነው ይዞ እንግዲህ አይተናል እና እዚህ ጋር ነጠላ እዚህ ጋር ደግሞ የእስልምናውን ቆብ ያደርጋል እና
ይሄ በፍጹም ልክ ያልሆነ ነገር ነው። ከዚህ እንግዲህ መማር የምንችለው ነገር ስለሌለ ፍቅር ካላችሁ ፍቅራችንን እንገልጽላችኋለን። አገራችንን በጋራ ህልማችንን በጋራ የእኛን አንድ በሚያረጉን ዓለማዊ ነገሮችም ላይም በፍቅር አብረን አንተ ሲርብ እኔም ስለሚርበኝ እንስተነጋገዳለን እንጂ በዚህ ልክ ሃይማኖታችንን አንተም ያልተፈቀደበት ቦታ ላይ መጥተህ እንድታጨማልቅ በፍጹም እኔ በበኩሌ የምፈልግ አይደለሁም። ኦርቶዶክስም የምትፈልግ አይመስለኝም። ይሄኛው ካልማረከና ኦርቶዶክስ መሆኑ ከማረከ አንተ መምጣት ትችላለህ። እንደዚህ ደግሞ የሚሰሩ ሰዎች ስርዓታቸውን ሊይዙ ይገባል ብዬ አስባለሁኝ። ለምግብ አድርገው በዚህ ልክ መሳልና የኪዳነ ምሕረትን የልደትዬን ወይም ደግሞ የልደታ ማርያምን ስም ደግሞ በዚህ ባልተገባ አነሳስ የሚያነሱ ሰዎች ልክ አይደሉም ብዬ ነው የማስበው። እናንተም የምታስቡትን ኮሜንት ላይ አስቀምጡልን። ወደ ሊቀጥለው እንግዲህ ቪዲዮ ደግሞ ሲሄድ እንዲሁ ገጠር አካባቢ ይመስለኛል አባቶቻችን በተገኙበት አንድ አስገራሚ የሆነ ቪዲዮን ተመለከትኩኝ። ተዋዶ አብሮ መኖር አንድ ነገር ነው። መከባበር አንድ ነገር ነው። ነገር ግን በዚህ ልክ ማሽቃበጥ ደግሞ ምን የሚሉት ነው? ይሄኛው የሚበልጥባቸው ከሆነ ወደዚህ መምጣት ነው። ሌላ ምንም እኮ ምንድነው የለም። ነገር ግን መከባበርና አብሮ መኖር ሌላ ጉዳይ ነው። በዚህ ልክ ደግሞ ማሽቃበጥና በዚህ ልክ ምን ማለት ሌላ ጉዳይ ነው። በአንድ በኩል ተከባብረው የሚኖሩ አሉ። እስልምናንም እኔ ወደ አርቲፊክ አካባቢ ይመስለኛል ታቦት ሲወጣ ጥይት ወደ ሰማይ የሚተኩሱ ሙስሊሞች አሉ። ታቦትን የሚያከብሩ መንገድ የሚጠርጉ አሉ። በጣም ደስ ይላል። ግን ደግሞ አንዳንድ የበዛና ወደ ማሽቃበጥ የሚመስሉ ነገሮች ደግሞ ነጥብ ያላቸው ወይም ደግሞ ሊጠኑ የሚገባ ነው። የምር ከፍቅራቸው ነው ወይ? ምክንያቱም ሰሞኑን በተለይ በምክክራዊ ሀገራዊ ምክክር ላይ እየሰማ ነው እያፈተለኩ የሚወጡ መረጃዎች እጅግ በጣም ከባድ ስለሆነ እና እስቲ ይህንን ቪዲዮ ተመልከቱ። ዋብያ የሚባሉት ደግሞ ክንፎች ኦርቶዶክስን ለማጥፋትና እንዲሁም ደግሞ የሀገር ስም ብቻ ሳይሆን እያንዳንዷን የሰፈርን ስም ቀይረው ሊመጡልህ እያሰቡ ነሳ የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማንም አይደለም። ካፊሮች ሆናለች፣ አሳልፎ ሰጥቷል ማለት ነው። ለምን? ማን የሰጣቸው ለነሱ? የታሪክ ምስክር የላቸው ወይ የሃይማኖት ምስክር የላቸው ወይ ደግሞ ሌላ ምን? በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። በሞራል እንኳን ሞራል እንዲኖራቸው እንኳን ሊገባቸው አይችልም። የኛ ነው ሀገሪቱ። እንግዲህ ሰሞኑን ኡስታዝ አህመድን ጀበል የተናገረውን ሰምታችኋል ወይም ደግሞ ፌስቡክ ላይ የጻፈውን አይታችኋል። ክርስቲያኖች ሲመጡ ተቀበልናቸው ነበር ያለው። ነገር ግን ይሄ ሐሳብ የሱ ብቻ ሳይሆን የሁሉም አክራሪ ኡስታዞቻቸው ሐሳብ ነው። አሁን እንደሰማችሁት አቡ ሃይደር ከ20 ዓመት በፊት የተናገረው ንግግር ነው እኔ አምጥቼ ያስደመጥኳችሁ ማለት ነው። ከዛ በፊት እናንተ እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዲዩት፣ ላይክ ፌቨሪት እንድታደርጉ በእግዚአብሔር ስም ጋብዛችኋለሁ። 3 ሰከንድ ስጣችሁ እስኪ አመሰግናለሁ። ሐሳባችን እንገባለን። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከውጭ ተሰዳ ስትመጣኛ ኢትዮጵያውያን ተቀበልናት ያለው ኡስታዝ አህመድን ጀበል የሱ ብቻ ሳይሆን ይሄ ሐሳብ የሁሉም ኡስታዞቻቸው ሐሳብ ነው። ምክንያቱም የሰማችሁት ኡስታዝ አቡ ሃይደሪ ወይም ደግሞ ሳዲቅ ይባላል። እሱ የተናገረው ከ20 እና ከ30 ዓመት በፊት ድምጻችን ይሰማ በሚባለው ፕሮጀክታቸው ላይ እሱ በዙም ሚቲንግ የተናገረው ንግግር ነው። ሌሎችም በርካታ ንግግሮች አሉ። የምትፈልጉ ካላችሁ ኢንቦክስ ልክላችኋለሁ፣ ልታወሩ ትችላላችሁ። ነገር ግን እኛ ማንሳት የምንፈልገው ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሰዳ የመጣች ሳይሆን ሀገር በቀል የሆነች ከአይሁድነት ወደ ክርስትና ትራንስፈር የሆነች የሐዋርያት ሥራ ምዕራፍ 8 ላይ እንደምንመለከተው ኢትዮጵያዊ ጃንደረባ ተጠምቆ መጥቶ ክርስትናን የሰበከባት ከዚያም ከቤተ መንግስት ጀምሮ ክርስትና የተስፋፋ በመጨረሻም ደግሞ በ330 ዓመተ ምህረት ቅዱስ ፍሬምናጦስ ደግሞ እንደዚሁ ደግሞ ተሳቱ ቅዱሳን የመጡበትን ዘመን ነው እነሱ ሜንሽን የሚያደርጉት። ከሶሪያና ከተለያየ ቦታ መጥተዋል ነው። ክርስትና ሳይሆን ተሰዶ የመጣው እነማን ናቸው? እነኚህ ሰዎች የካቶሊክን እምነታን ተቃውመው ነው ወደ ኦርቶዶክስ ብለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ፈልገው ምንጯን ፈልገው ወደ ኢትዮጵያ ተሰደው የመጡት ማለት ነው። ለምን? ኦሪጂኑ ስለነበረ በሱ ላይ ነው ማጽናት ያደረጉት ማለት ነው። የማጽናት ስርዓት እንጂ የሰሩት ምንም አይነት ሃይማኖት ይዘው አልመጡም። የነበረው ነው ተቀብለው በዚሁ ሊኖሩ ይሻሉት ማለት ነው።
ስለዚህ በአብርሃና በአጽብሃ ምክንያት ክርስትና ተስፋፋ፣ ብሔራዊ ሃይማኖት ሆነ እንጂ ተሰዶ መጥቶ ወደ ኢትዮጵያ የገባበት ዘመን አይደለም። እስልምናን ስንመለከት እስከ 610 ዓመተ ምህረት አይደለም በኢትዮጵያ በሳዑዲ አረቢያ እንኳን የሚታወቅ አይደለም። ይሄን እየመረረም ቢሆን ዋጠው። ስለዚህ እና ዋይደር እንደሚናገሩት ኢትዮጵያን ካስፈለገ ምናታለን ስሟን እንቀይራታለን። እንዲሁም ደግሞ እነሱ ምንም አይነት የታሪክ ማስረጃ እንኳን የላቸውም፣ ወይም ደግሞ በሞራል እንኳን እነሱ ኢትዮጵያውያን ናን ብለው እንዲያስቡ እንኳን አንፈቅድላቸውም። ከኢትዮጵያ ምድር እናጠፋቸዋለን እያለ ቃል በቃል የሚናገሩ ኡስታዝ አቡ ሀይደር እንጂ የኛ የትኛው ማስተማሪ አይደለም። እኛ ያለው ነው ተቻችለን እንኑር ያለን አንድ ሀገር ነው። ተቻችለን ተከባብረን እንኑር፣ በሀገራችን ለሀገራችን ልማት እንስራ እንጂ አንዱን አጥፍተን አንዱን እንኑር አይደለም ያለው እኛ። እነሱ ግን የሚሰብኩት ምንድነው? ምንም አይነት ሞራል የላቸውም፣ የታሪክም ማስረጃ የላቸውም። ቀድመን የነበርነው እኛ ሙስሊሞች እንጂ ክርስቲያኖች አልነበሩም ያው ነው በደንብ አድርገው አስረግጠው የሚናገሩት። ስለዚህ የአህመድ ዲንጀር ወይም ደግሞ የአብዱል ጀሊል ካሳ ብቻ እንዳይመስላችሁ፣ ይሄ ሐሳብ የሁሉም ኡስታዞቻቸው ሐሳብ ነው፣ አይዲያቸውም ነው፣ የነሱ ነው። ግን ደግሞ ምንም አይነት የታሪክም ሆነ የሞራል ማስረጃ የሌላቸው እነሱ እንጂ እኛ አይደለንም። እነ አህመድ ዲንጀበልን መሪው ከእስር ለቆ ጋርድ መድቦ ፕሮቶኮላቸውን ጠብቆ ስምሪት የሰጣቸው ሀገር አፍርሱ፣ ማህበረሰቡን አቃቅሩ፣ ኦርቶዶክሱን አስጨፍጭፉ፣ ጨፍጭፉ ብሎ እንደሆነ ግልጽ ነው። ይሄንን ቪዲዮ በደንብ አድርጋችሁ ሼር፣ ኮፒ ሊንክ ታደርጉልኛላችሁ። አካውንቱ አዲስ ነው፣ የቀድሞ ስለተዘጋ ሁላችሁም ፎሎ አድርጉ። እንግዲህ ከሰሞኑ ሀገራዊ ምክክር ኮሚሽን በሚል ምን ያክል መርዝ እየጋቱ ይሄንን ማህበረሰብ በበለጠ የሰላም እጦት ለማሰቃየት እንዴት እንደሚተጉ ተመለከታችሁ። የቦታ ስያሜን ስም በመቀየር ኢትዮጵያ የተባለች ሀገር ከነትውፊቷ ገደል እንድትገባ የሚሰራውን ስራ እያያችሁ ነው። እንግዲህ ተመልከቱ። ስያሜ ከመቼ ጀምሮ ነው ለሰላም እጦት ምክንያት ሆኖ የሚያውቀው? ትውፊት እኮ ነው። ያ በቀደመ ማንነት የተሰጠ ያም ደግሞ ታሪክን ተሻግሮ አብሮ ለመኖር ምክንያት የሚሆን እንጂ የሚያፋርስ አይደለም። ከበስተጀርባ የምትመለከቱት ሴንት ጆርጅ ድራይቭ ይላል። የት ነው? ካናዳ ውስጥ። ይሄንን አሜሪካ፣ አውሮፓ ያላችሁ ሰዎች ቀርጻችሁ ማሳየት ትችላላችሁ። አረ እንደውም ባህር ማዶ አንሻገር፣ እዛው ኢትዮጵያ ውስጥ መቆየት እንችላለን። መቼ ነው በእስልምና ስያሜ ለተጠሩ ሰፈሮች ጥያቄ ተነስቶ የሚያውቀው? በሐረር እነ ሼህ አሚር ኑር ሰፈር የሉም? እነ ሼህ በከር ሰፈር የሉም? እነ ሼህ አንዋር አሊ ሰፈር የሉም? እነ ሼህ ዑመር ፎጋ ሰፈር የሉም? በድሬዳዋ መመልከት እንችላለን። ለጋር አካባቢ ሙስሊም ሰፈር የሚባል የለም? ገንደ ቆሬ የቁርአን መንደር የሚባል ስም የለም? ገንደ ሸሪፍ የሚባል ሰፈር የለም? ገንደ ተስቢህ የሚባል ሰፈር የለም? ተሻገሩ ወደ አማራ ክልል ወደ ወሎ አካባቢ ብትሄዱ ሼህ ሁሴን ጅብሪል የሚባል ሰፈር የለም? ለምንድን ነው በዚህ ያክል ደረጃ የአዲስ አበባ መጠሪያ ስሞች ላይ ትኩረት አድርጋችሁ የዘመታችሁት? መቼ ነው እዛው አዲስ አበባስ አንዋር ጋነህ ራጉኤል ጋነህ ተባብለን ተቃቅረን የምናቀው? ዓላማችሁና ተግባራችሁ አገር ማፍረስ ነው። እውነትና ሐቁ ግን ከዚህ ጀርባ ነው። ስያሜዎቻችንም ሆኑ የትኞቹም መገለጫዎቻችን የትኛውንም እምነት ቢመስሉ ኢትዮጵያ ለተባለች ሀገር ምስረታ ጠቀሙ እንጂ ማንንም አልጎዱም። ይህንን ነገር እንዲህ ባለ ሁኔታ ልታነሱት የወደዳችሁት አንድም ከበታችነት ስሜት ነው፣ ሁለትም ከጥላቻ ነው፣ ሶስትም ሀገር ለማፍረስ ነው። በጣም እንግዲህ በሚያሳዝን መልኩ እየሰማን ያለነው ነገር እጅግ በጣም አስፈሪ ነው። ይህ ሀገራዊ ምክክር እንግዲህ ከዚህ በፊት እንደተናገርኩት ወይ ሲያልቅ ለኢትዮጵያ ሰላም ይሆናል ወይ ደግሞ ከባድ የሚሆን ይመስለኛል። ምክንያቱም እየተነሱ ያሉ ነጥቦች የሚያፈቃቅሩ ሳይሆኑ በተለይ እንግዲህ ሙስሊሞች አቀረቡት የተባለው አጀንዳ በተለይ አብዛኛው ነገር እንግዲህ ወደ ሃይማኖታዊ ነገር ያመዝናል እና ይህም ደግሞ የሃይማኖት ግጭትን የሚፈጥር ነው። እንግዲህ እግዚአብሔር ሰላሙን ያምጣልን። በተለይ በዚህ ጊዜ የምንበረታበት የምንጠነክርበት ነው። ወደድክም ጠላህም ኦርቶዶክሲያን የሞቱበት ምክንያት ቅድም የሰማችሁት ነው። አሁንም ቤተክርስቲያን እየፈረሰች ያለችው ታሪክ እየጠፋ ያለው ምንም አይደለም። ታሪካዊ ቦታዎች እየጠፉ ያሉት ከአይምሮ እንዲፋቅ ነው። ዛሬ ፒያሳ የድሮ ፒያሳ ቅዠት ሆናል። ማንም የድሮ ፒያሳን አያስታውስም። አንድ ነገር ከፈረሰ ፈረሰ። የኔ ልጅ የእናንተ ልጅ አያስታውስም። ታሪክ ፈረሰ ማለት አዲሲቷ ኢትዮጵያን መገንባት ማለት ነው። አዲሲቷ ኢትዮጵያ ነው መገንባት ያለበት ወይስ ደግሞ ለኛ የሚያስፈልገን እንጀራና የኑሮ መቀነስ ነው? ህይወት ድህነታችንን ማሸነፍ ነው የሚያስፈልገውና ይሄ ሊሰመርበት የሚገባ ነው። ከዚህ በመቀጠል እንግዲህ ከዚህ ሀሳብ ሳልወጣ የወልሶ ማርያም ቤተክርስቲያን እንግዲህ በብፁዕ አባታችን የተገነባችዋ ታሪኳ አመድ ሆኗል፣ ፈርሳለች።
የሃይማኖት ብቻ ሳይሆን ሀገር እንደ ሀገር ቅርስ እንደ ቅርስ መጠበቅ ያለበት ነገር ወይም መኖር ያለበት ትውልድ ሊማርበት መልካም በጎውን ነገር ኢትዮጵያ ማስታወሻ ቀን እንዳይጠፋት ነጮች እዚህ ላይ የሚሰሩት ለምንድን ነው ካላችሁ ታሪክ ፓወር ስላለው ነው። እና ስለዚህ ታሪክ በጠፋ ቁጥር የኢትዮጵያ መገኛ የኛ መነሻ የኛ ስልጣኔ እያንዳንዷ ነገር የሚጠፋ ከሆነ ከባድ ነው ለትውልድ የሚሆነው እና ማስተካከል፣ መጨመር፣ ማደስ፣ ማዘመን ያለብን ነገር እያዘመንን መጠበቅ ያለብን ነገር እየጠበቀን መሄድ አለብን። ሀገር እንደ ሀገር እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ከሀገር ተነጠላ የምትታይ አይደለችም። ምክንያቱም ፊደል ቀርጻ ቋንቋ ብዙ ነገር ዛሬ የምንተቻችበትን ቋንቋ ሳይቀር ለትውልድ አሳልፋ የሰጠች ነች። ብዙ ታሪክ ይዛ የመጣች ነች። የሌላውም ሃይማኖት ቢሆን ይዞ የመጣውን ታሪክና ቅርስ ተጠብቆ መቀጠል መቻል አለበት። ይሄ ከእስልምናም ከክርስትናም ውጭ ያሉ ክንፎች ሀገርን እንደ ሀገር እንዳትቀጥል ለማድረግ የሚፈልጉበት ስስብልታቸው አሁን ለማፈራረስ እና ለማጫረስ የሃይማኖት ጉዳይ እንደሆነ መዘንጋት ያለበት አይመስለኝም። እንግዲህ ይህንን ተከትሎ እግዚአብሔር ምናልባት ምልክቱን እያሳየን ሊሆን ይችላል። ሰሞኑን የዝናብና የአውሎ ንፋስ ጉድ ከጎንደር ጀምሮ እጅግ በጣም ከባድ በሆነ እያስጨነቀ ይገኛል ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ጣራ እየነቀለ እየሄደ ነው። ይህንን ተከትሎ እንግዲህ መኪኖችን በሚሄዱበት ቦታ ላይ እንዲሰምጦ እያየናቸው ነው። ሙሉ ቤት ፈርሶ የአርሴማ ቤተክርስቲያን ብቻ ሳይነካት ያለ በስመ አብ ተአምር። አዩ ሙሉ ቤት ፈርሷል። በስመ አብ። ከዚህ በመቀጠልም እንግዲህ ወደ ደቡብ ክልል ይመስለኛል በረዶ ዘንቦ እንግዲህ አንድ ፓስተር ወጣና መጽሐፍ ቅዱሱ ክብር ይገባዋል አይደለም እንዴ? መጽሐፍ ቅዱስ ክብር ይገባዋል። ይሄን ያለው በነገራችን ላይ ፍቃድ እግዚአብሔርን የሚዳፈሩ ሰዎች አሉ። ይሄ ዘመናዊ ጥንቆላ ውስጥ የተነከሩ ፈጣሪን የሚዳፈሩ የቃሉ ማደሪያ የሆነውን ቃሉን የሚንቁ በመናገር በድርጊታቸው በሚያደርጉት እንቅስቃሴ ፈጣሪን የሚያገኙት ከፈጣሪ ጋር የተገናኙ የሚመስላቸው ዘመናዊ ጠንቋዮች አሉና እኔ እንደዚህ አይነት ሰዎችን ከእምነት ውጭ ነው ማያቸው። ምናልባት እኛን ይወክለናል የምትሉ ሰዎች ካላችሁ ተሳስታችኋል። እነዚህ ሰዎች ጠንቋዮች ናቸው፣ ግን የተደበቁት ሃይማኖት ውስጥ ነው እና በጣም አስገራሚ ነው። ተመልከቱ። እንግዲህ የንብረቱ ላይ ይሁን ጌታ ሆይ፣ በእርሻ ላይ ይሁን ጌታ ሆይ፣ ምሕረት በዚህ ጉባኤ ይሁን ጌታ ሆይ፣ በእርሻችን ጓዳችን ላይ ጓራችን ላይ ጌታ ሆይ፣ በወንጌል ይሄ በረዶ ጌታ ሆይ፣ ይሄ በረዶ ጌታ ሆይ፣ ይሄ በረዶ እግዚአብሔር ሆይ ካሁኑ በኋላ እንዳናል ምረት ገብተናል፣ ማርልን ለህዝቡ እግዚአብሔር ሆይ ይሄ በረዶ ጌታ ሆይ ባንተ ቃል ይቁም፣ ከእንግዲህ ወዲህ ጌታ ሆይ ይቁም። አቤት የኔ ጌታ፣ አቤት የኔ ጌታ ማርልን፣ እንዳንጠፋ በአንደበታችን ክፉ ነገር ስለወጣ ጌታ ሆይ የዘላለም አምላክ እግዚአብሔር ሆይ ይሄ ወንጌል እኔና ባለቤቴ ጌታ ሆይ እኔና ቤተ እግዚአብሔርን እናመልካለን። ማርልን ሄጊን ከመጋን አራራሚን ከመጋኑ ማሮክ ድርስ ማኑ ጎፎንክ መጋኑ ህዝበ ጎፎንክ እርሹ ጎፎንክ ይውልደ ጎፎንክ ኦቶ ጎፎንክ ቃቁሉ ጎፎንክ ጋቱ ጎፎንክ ንብረተ ጎፎንክ ሳዳ ጎፎንክ ማኑ ጎፎንክ አራራሚን ከመጋን ሄጊን ከመጋን አሞ ማሮክ ድርስ መጋኑ ታጋተ ማሮክ ፍቃድ እግዚአብሔርን እንግዲህ ብዙ ሰዎች የሚቃወሙ ሰዎች አሉ። በጨው ልክ ጸሎት ያደረሱ ወይም ደግሞ ጸሎታቸው የተሰማ ወይም ደግሞ የሆነ ነገር ሲሆን እነሱ የሚያደርጉ የሚመስላቸው ብዙ ከንቱ ሰዎች እንዳሉ መዘንጋት የለብን አይመስለኝም። ውጭ ሀገር እኮ በረዶ ይዘንባል እኮ ምንድን ነው አይደለም። አንድም ለምልክት ኦኬ ለምልክት ነው አይ ነው፣ ግን ይሄ አስፈላጊ ነው ወይ? እኔ መተበየት ውስጥ ያለን ይመስለኛል እና ወደ ልባችን ብንመለስ ጥሩ ነው ብዬ ነው የማስበው። ሌላው አታስመስሉ። ምንም ማስመሰል የሚባል ነገር ማንንም ታድጎ አያውቅም። የምር ፈርዖን እንኳን አስመሳይ በሆነበት ጊዜ ፈርዖንን ያዳነ ጥንቁልና ወይም አስማት የለም። ከሙሴ በትር ጋር የሚተካከል ሌላ በትር ጥሎ እባብ አስደርጓል። ግን ፈርዖን ከባህር መስጠም በምንም ተአምር መዳን እንዳልቻለ መጽሐፍ ቅዱስን ተመልከቱ። አታስመስሉ። የሃይማኖት ልብ ያላቸው ሰዎች በዚህ ልክ አይደሉም።
አስመሳዮች በዙበት ዘመን ቅድስና ይሄ በኦርቶዶክስም በሌላም ሃይማኖት ውስጥ ያሉ ሰዎች አሁን እንደምንሰማው እንደምናየው ከሆነ እየዘቀጣችሁና እያዘቀጣችሁን እንደሆነ ምንም ሌላ ቃል ላገኝላችሁ አልችልም እና ፈጣሪ በአጠቃላይ ይማረን ለማለት ፈልጋለሁ። ሼፍ እንግዲህ ሰሞኑን በተከታታይ ቪዲዮን ይዤ የመጣው ነበረ። አንዳንዴ ከከንቱ ወይም ደግሞ ከሚተወዩ የሃይማኖት አባቶች ወይም ደግሞ ራሳቸውን ከፍ ከሚያደርጉ ሰዎች እኔ ደስ የሚለኝ እንደዚህ አይነት ልብ ያለው ለሀገሩ ፍቅር ያለው ለልቡ ታማኝ የሆነ ሰው ደስ ይለኛል እና እስኪ እንስማት። ሰላም ለዋልከኝ ክብር ምስጋና ላንተ ለኢየሱስ ክርስቶስ። በጣም ቀላል አይደለም እዚህ ሀገር ስራ መስራት ከባድ ነው። ይሄው ሁሉ ተወጥቻው ይሄን ሁሉ ማኔጅ አድርጌው በየት የመጣ ጉልበት ይመስላችኋል? እግዚአብሔር የተመሰገነ ይሁን። አሜን። ጀራውና አውጣ ደግሞ አሁን ይሄን ስናገር ሰባኪ ምናምን እንዳትሉኝ፣ ሃይማኖቴ ነው። እኔ በሃይማኖቴ በኦርቶዶክስነቴ ኩርት ያልክ ኢትዮጵያዊ አገሯን ከፍ አድርጋ ባንዲራውን ይዛ የምታውለበለብ ሃይማኖቷን፣ ኦርቶዶክስነቷን፣ ክርስቲያንነቷን የምታስተዋውቅ ኢቭን ሙስሊም ጓደኞቼ፣ ዘመዶቼ፣ ወንድሞቼ ኢቭን ለሙስሊም ማስተዋውቃለሁ። ኢድ ሲሆን፣ አረፋ ሲሆን፣ ምን ሲሆን አስተዋውቃለሁ። ምንም አይደለም። ሃይማኖት የግል ነው። አገር የጋራ ነው። ስለዚህ ጋይስ የመጣችሁ ብሉ። በተረፈ ሙናዬ ነኝ፣ እወዳችኋለሁ። አክባሪዎቼ እውነት እንዳለ እግዚአብሔር ያክብራችሁ። አሁን ቻሌንጄ በአገሬ አንድ ነገር ምነግራችኋለሁ። አገሬ ከሄድኩኝ 11 ዓመት ሆኖኛል። አገሬ ናፍቆኛል። እውነት ነው የምላችሁ። ስለዚህ አገሬ መሄድ ስለምፈልግ ቻሌንጅ ይዣለሁ። ቻሌንጅ ሙሉልኝና ከዛ አገሬ ጋር ዩቲዩብ አለኝ፣ ሰብስክራይብ አድርጉልኝ። ፌስቡክ አለኝ፣ ኢንስታግራም አለኝ፣ ቲክቶክ አለኝ። ሁሉም ስም ሙናስ ኢትዮጵያን ኩዚን ነው። እኔ 11 ዓመት ሀገሬን ስለተለየው ለሀገሬ ያለኝ ክብር ትልቅ ነው። እኔ ምንም ችግር የለብኝም፣ በሃይማኖት ችግር የለብኝ፣ በፖለቲካ ችግር የለብኝ። ግን በራሴ አንዳንድ ነገሮች ዛሬ ነገ እያልኩ በአንዳንድ በራሴ ግል ችግር እዚህ ድረስ እስካሁን አልሄድኩም። ስለዚህ አሁን ግን መሄድ እፈልጋለሁ። ይሄን ቻሌንጅ ያስኩት ለገንዘብ ወይም ለሌላ ነገር አይደለም። ይሄን ቻሌንጅ ያስኩት እኔ ደፍሬ ከዚህ እንደወጣ ነው። ደፍሬ አገሬ እንዲሄድ ነው። ለምን አገሬ ለመሄድ እጅግር ይዞኛልና ለመሄድ ይሄን ቻሌንጅ ሰጣለሁ። በቻሌንጁ ቃል በገባው መሰረት ህዝቡ ሰፖርት ያደርገኛል። አገሬ ሄዳለሁ ብዬ ተነስቻለሁ። እግዚአብሔር ብቻ ሁሉን ነገር ያሳካልኝ። አገሬ እመጣለሁ ማለት ነው። መጥቼ ደግሞ እናቶች፣ አባቶች መቅዶኒያ ምሰራውን የለን ያደረም እኔ አንድ ብቻ ነኝ። እኔ ልጆችም ቤተሰብም ራሳቸውን ችለውልኛል። እኔ ለራሴ ነው የምሰራው። ስለዚህ ስሰራ 24 ሰዓት የሁሉንም የ10 የ15 ሰው በቀን የ20 ሰው ሰራተኛ ራሴ ነኝ የምሰራው። ስለዚህ እኔ የተወሰነ ለቤተክርስቲያን አስቀምጣለሁ፣ የተወሰነ ለእናት አባት ለሚረዱ ሰዎች አስቀምጣለሁ፣ ለተወሰነ ለራሴ መዝናኛ፣ ለተወሰነ እዚህ ሀገር ቢል ብዙ ነው ለዛ ከፍላለሁ ማለት ነው። ጋይስ ፎሎ አድርጉ እሺ። በተረፈ እኔ ወደ ባሻ ስለሆንኩ ነውና ብዙ ውስጤ የሚከፋ ነው። እኔ ሌላ ችግር የለብኝም ሀገሬ። ለማንኛውም እንግዲህ ይቺ እንቁ ኢትዮጵያዊት ሀገሯ ለመግባት 11 ዓመት ሙሉ እንግዲህ ሀገሯ አልገባችም። ቻሌንጅ ለራሷ እንግዲህ እናንተ እንድታስይዟት ግቢ ሀገርሽ ብላችሁ ፎሎ አድርጓት። እየገባችሁ ቲክታክ ላይም አለላችሁ ሙና እንግዲህ ብላችሁ ሙና ኢትዮጵያ መሰለኝ የሚለው ገብታችሁ ፎሎ አድርጓት። የዩቲዩብ ቻናል አላት እንግዲህ ሼፍ ናት፣ ታውቋታላችሁ ብዬ ተስፋ አደርጋለሁ። ገብታችሁ እንግዲህ ተመልከቷት። ካልሆነ እኔም ሊንኩን አስቀምጥላችኋለሁ። የዛሬ ፕሮግራማችን ይመስል ነበረ። በተለይ አስምሩበት። እኛ ኢትዮጵያውያንን አንድ በሚያደርጉን ነገሮች ላይ በተለይ አንድ ሆነን ተከባብረን ሁሉም ነገር አንድ ያደርግናል ማለት አይደለም። የሰው ልጅ በመልኩም የተለየ ነው አይደለም? ሁላችንም መልካችን ይለያያል፣ ፍላጎታችን ይለያያል። አንድ መሆን ራሱ ችግር አለው። በሁሉም ነገር አንድ መሆን እኩል መሆን አይቻልም። አንድ ቁጥርና ሁለት ቁጥር ያስፈለገው አንድ አብሮ መኖር ስለማይችል ነው። ሁሉም ሰው ቶፕ ላይ መቀመጥ አይችልም እና እባካችሁን በሀገራዊ ምክክር ውስጥ ያላችሁን በብልሃት በጥንቃቄ እንድትመክሩ እንመኛለን። እግዚአብሔር ደግሞ ከእናንተ ጋር ይሁን። እኔ ሌላ ነገር አልልም።
ፈጣሪ ከእናንተ ጋር ለኢትዮጵያ ሕዝብ የሚጠቅመውን ነገር እንድትመክሩ እንድትግባቡ ያድርጋችሁ። ግን እየወጡ ያሉ ነገሮች ደስ አይሉም እና እጅግ በጣም ፈጣሪ እንግዲህ እኛም በጸሎት መበርታት ለሀገራችን ብንጋደል ምን ብንል ምንም አናመጣም እና ለሀገራችን የሚበጀውን እስላም ክርስቲያኑ ጸልዮ ምን ብሎ እርስ በርስ የምንጨራርስበት ሳይሆን የምንከባበርበት እና ወደዳችሁም ጠላችሁም ኢትዮጵያ ኦርቶዶክስ ተዋሕዶ የቀደመች ናት። በቃ ምንም ማድረግ አይቻልም። ኢትዮጵያ ላይ ኢትዮጵያ የሚለው ስምና ኢትዮጵያ ኦርቶዶክስ ተዋሕዶ ተነጣጠሉ አይደሉም። ማመንና መቀበል ነው እና ስለዚህ ይህንን ማመንና መቀበል የማይፈልጉ ሰዎች ደግሞ በጥብጥ ስለሚያነሱ ህዝብ ከህዝብ ለመጋጨት ስለሚሞክሩ ልክ አይደለም እና ቋንቋ የሰጠቻችሁ ፊደል ቀርጻ በብዙ ነገር ደሟ እንግዲህ ሆኖ የሁላችንም የክርስቲያኑም ደግሞ የሙስሊሙም ደግሞ ተስማምቶ እስልምናም ወደ ኢትዮጵያ ከገባበት ጊዜ ጀምሮ ተከባብሮ አብሮ ዘመን ተሻግሮ መጥቷል እና ይህንን ነገር ከልብ እናስቀጥለው። ለማስመሰል አንዳንሁን ለማለት ያለው ለማንኛውም እንንቃ፣ እንጸልይ፣ ከፈጣሪ ጋር እንታረቅ። ለእግዚአብሔር ሀገራችን ኢትዮጵያን ይጠብቅልን። እናንተም በያላችሁበት ሰላም፣ ፍቅር፣ ጤናን ያብዛላችሁ። በሚቀጥሉ ሌሎች ፕሮግራም እስከምንገናኝ ድረስ ሰላም።